ቤትም ገዝተበት ከሆነ መኪናም ገዝተበት ከሆነ ምን ይሰናሰም እንዴ? ዝም በይ በእናትህ። አማራጭ ነበር ሳስበው ነኝ እንዲያልሽ እንጂ እምቢ ስል ነኝ እንዲላትረሽ። ሰላም ያማኑ ከተሜው ቲዩብ ውድ ቤተሰቦች፣ ዛሬ ባበደ ፕራንክ ነው የመጣ ነው። በምን እንደመጣን እስቲ ቃልዬ ይነግረናል። ሰላም እንዴት ናችሁ ጋይስ ቤተሰቦቻችን? ያው ዛሬ የሱ ጓደኛ ጆን እሷ እህቴ ናት። ያ ብሯን በልታል ብዬ እናስጨንቀዋለን። በደንብ አድርገን ነው የምናስጨንቀው። ያው ፕራንክ እናደርገዋለን። አሁን ይመጣል፣ ይደውለታል። ደውለን እዚህ ስፓታችን እንጠራዋለን እና አረብ ሀገር እያለች ብር በልቶኛል ልከልኛል። እሱ ከነመፈጠሯ አያውቃትም። ከነመፈጠሯ ግን ብር በልተኛል ልከልኛል ብላ ዛሬ ግግም እንልበታለን። ምን ይፈጠር ይሆን? ጸብ፣ ቦክስ፣ ክርክር ሁሉንም አብረን የምናየው ይሆናል። ይመቻችሁ። እንግዲህ ጋይሶች እየደወልንለት ነው። ጆዬ አቻማን ሁሉ ፒስ ሁሉ ተማም ሁሉ አማን ዲሽ ብራዘር አለን። ስማ አንቺ ሰፈር እኮ ነው ያለሁት። ነይ እስኪ አንዴ የሆነች ነገር አጋጥማኝ ነው። አረባት ሲያዳ ይሄ ከሜታ አምጥቶ ይሄ ወደ ትምህርት ቤቱ የሚወስደው መታጠፊያው መንገድ አለ አይደለ? ኦኬ ተስተዋላይ እዛ ጋር ና እስቲ። አይ ደሙ እዛው አካባቢ ነኝ። መጣሁ። በቃ ፍጠን። እሺ እንግዲህ ጋይሶች ጆ እየመጣ ነው። አብረን የምናየው ይሆናል የሚፈጠረውን። ሬዲ ነን። ይመችሽ ቤቢ። አሁን የሚሆን አብረን ያለን ካሜራማኑ ና ጋይሶች፣ አሁን ወደ ካሜራማኑ የሚደበቅበት ቦታ እየሄድን ነው። ሬዲ ናችሁ አይደለ? ካሜራማናችን እዛ ጋር እንደብቀዋለን። ጆ እንግዲህ አሁን እየመጣች ነው። ያራዳ ልጅ ምን እንደሚፈጠር ምንም በማታውቀው መጥቷል። በቃ አሁን ዝምታ ሲሪየስ ምን ነው ዛሬ ሰፈር እስካቻች? አዎ እባክሽ፣ እኔማ ናፍቀሽኝ እንዳልሽ ወንድሙ። ኧረ እባክሽ እና ሁሉ ተማም ማንሺ አለን ታውቂያችሁ ቃላባ እንዴ? አታውቃትም እንዴ ከዚህ በፊት? ማን እሷን አጠጋበል እንጂ ምንድነው ፈርተን እንዴ? እናስፈራለን። ኧረ እናንተንም ታሰሩ እኮ። እሺ አሁን እባክህ እና ጠፍተሃል ግን አሎ እባክሽ፣ ቤት እኮ የሆነ ቦታ አልሄዳልኩኝና። ኧረ እባክሽ ቤቲ እኔማ የሆነች እንግዳ ይዤብሽ ነበር የመጡት። ያስተውቃሉ እንግዶች። አታውቃትም ነው እሷን ወይስ እያስመሰልሽ ነው? ጆ አልገባኝም። የትኛው እሷን ነው? ምንሽ? ኧረ በጭራሽ። ኧረ እባክሽ ታስተውቂ ነው እንዴ ብትሽ? አይ ጆዬ ቀልዱስ ቀልድ ነው ማለት ነው። ለነገሩ ባትረሳኝ ነበር የሚገርመኝ። ይኸውልህ ጆ ማለት ነው። ስማ ተዋወቃቸው እሷ ማለት ነው። አይ እንደማታውቃት አክት ለማድረግ ሞክራለሁ አውቃለሁ፣ ግን እስከዛሬ ብር ልካልህ ነበረ። አንተ ግን ብሩ ላይ ምልክልህ እሷ አይደለች እንዴ? እኔ እኮ ኪስሽ መላ ምናምን ዘብ ሲሆን ማን ነው? የምሬ ነው፣ የቀለድኩኝ አይደል? ማን ነው የሚልከው? አንተ ነው ማን ነው የሚልከው? ቤትም ገዝተበት ከሆነ መኪናም ገዝተበት ከሆነ እስከማውቀው ጆ መኪና ጭራሽ። ቆይ አንቺ ኬት እኔን ከዚህ በፊት ግን ጠንቅሽ ታውቂኛለሽ? አውቃለሁ፣ በደንብ አውቃለሁ። እና አንቺ ቤት ምናምን የሚገዛ ገንዘብ ላይ ከዛም በላይ ልኬልካለሁ። ኑሮሽ አያውቅም። ለምን አልነግርሽም? ከነ ኑሮሽ አያውቅም። አሁን እሺ ጆ አሁን እንደዛ ቆይ አንዴ እኔ ሰማኛ አማን ሰማኛላ። እስካሁን ሰማዋት ምናምን ነገር ሰማዋት በስነ ምናምን ሰማዋት፣ ግን ይሄ ሆነ ብላ ምናምን ነገር ስለ ስም ለማጥፋት ምናምን ነገር የተጠቀመችው ሙሉ ነው የሚመስለው። ከኔ ታግኛለሽ። እኔ አንቺን ከና አላቅሽ እንታወቃለን። ኧረ እንዴ ተደማመጡ እንዴ! አሁን እኮ አንቺ የመጣሽው ዋናው አላማው ላይክ ብርሽን ወስዶብሻል አይደለ እኮ? በጣም በቃ አላቃተም ነው ጭራሽ። እኔ እኮ ማለት ጓደኛው ሆነ ታውቀዋለህ ብለሽ አይደል እንዴ የጠራሽኝ?
እኮ። ስለዚህ ተደማምጣችሁ ጆ ደግሞ ከተቀባበልሽ በቃ እንደ አራዳ ላይ ሲነቃብህ ትመልሳለህ። እሺ እኔ አሁን እሷ ስለምትለው ገንዘብ ማለት ነው እኔ ጭራሽ ከነራሱ እሷን ሁላ አላውቃትም ጭራሽ ማለት ነው ሁላ አላውቃትም ማለት ነው። ሲጀመር አንቺ ከዚህ በፊት ታውቂኛለሽ? አዎ ቃል በደንብ ነው ድጋሜ ካትከኛለህ ሁለት ጊዜ ቀልጃለሽ ነው። እንደዚህ አይነት ቀልድ ነው አይመችም። እኔ ሁላ ማለት ነው ወንድ ልጅ ነው። አንዴ ቆይ ማለት ነው ወንድ ልጅ ስማ ምንድን ነው? እሺ ስማ ሲክስ አር ጓድ እንትን ብራዘር ሆነ የፈለገ ነገር ለምን እና በሲክስ እሺ አሁን ብሬን መመለስ ካልቻልክ ምን እንዳረክበት ማወቅ ፈልጋለሁ። ሰማኛለህ? ምን እንዳረክበት? አዎ ምን እንዳረክበት ሰጣታለህ ወይስ አሰጣትም? ወይ ያደረክበት ነገር ንገራት። ሰማኛላችሁ? እሷ ሲጀመር እኔ ከና አላጋተም። እኔ ደግሞ እንታወቃለን። የምን ገንዘብ ነው እዚህ ጋር? የምን ገንዘብ ነው? የምን በስነ ማታውቂኝ ልጅ አንቺ እኔ አሁን ገንዘብ ምናምን ብለሽ ስሜን ልታጠፊ ሆነ ብለሽ ነው። ምን ሰማኸው? ያንተ ስማች ምን አገኛለሁ? 4 ዓመት የለፋችሁ 4 ዓመት የለፋችሁ ሁሉ ጊዜ ስልክልክ የነበር 4 ዓመት ለኔ ጭራሽ አላውቃትም ትላለህ። ላዋን በልተህ ትክዳለህ እንዴ አንተ? መካሪ ሳይንስ ልንገርህ እኔ እንዴት እንዳገኘኋቸው ልንገርህ። አግኝቼ እንደውም በበላሽ ደስ ይለኝ ነበር ግን አላረኩትም። ባረገው ደስ ይለኝ ነበር ማለት ነው። እንዳንቺ አይነት ፍላጎትን አሳክታል። ልታርጉ ነበር ማለት ነው። ችግር ተረጋጋ አንተ ካዲ ነህ። ስማ ጆ ይኸውልህ እኔ ያለችኝ ልንገርህ። እኔ ደወለችልኝና ስልኬን ራሱ ከየት እንዳመጣች አላውቅም። የጆ ጓደኛ ነህ አለችኝ። አዎ ጓደኛው ነኝ እና ብሬን እንደዚህ በልቶኛል ያረገበትን ትንገረኝ ምናምን ነገር ስለ ደሞ የሚበላት እኔ ምን ላድርግ እኮ እኔ ነኝ የምበላት እሷን እሺ አሁን እሺ ምንድነው መፍትሄው? እሺ ምንም መፍትሄ የለም። በቃ ጨረሳችሁ? ጨረሰች? ሊር እንዲመልስልኝ ይፈልጋል። አልጨረስኩም። ምንድነው የምመልስልሽ? አንቺ አይሰማሽም እንዴ? እምልሽና ሰም እንዴ? ዝም በይ በእናትሽ። በቃ ተረጋጉ እንዴ! አንተ በተረጋጋ መንፈስ አውራ በማርያም እንዴ! በተረጋጋ መንፈስ አውራ ሲጀመር አንተ ምን ሆነ ነው? አረጋለሁ በማርያም ያረበናተ እንዴ! ምን ሆነ ነው? ያረጋለሁ እንዴ! ጀመራለን ያላችሁ እሺ ና አንተ የያንስ ወንድሜ ጋር ውሻ ነው ወንድሜ እንዳይገርምሽ በዚህ ጉዳይ ከመጣሽብኝ ቤተሰቦች ጋር ካዲ ጭራሽ አላውቅሽም ትለኛለህ እንዴ? እረፍ ጆ አሁን ወደ መፍትሄው ቁጭ በል እሺ ተረጋጋ ቁጭ በል እንጋ ኮፍያን ቁጭ በል ወንድ ልጅ ሲጀመር ተመቶ አይደለም ነገርኩሽ ና አሁን ቀልዱስ ቀልድ ነው ጆ የምትለው ነገር ካለ ምንም የምለው ነገር የለም። ሰማኛ ማኑ ምንም ማቀው ነገር የለም። አንተ ደግሞ ማለት ለመማታት አትቸኩል ማለት እኔም ጀለሲ ነው እኮ እሷ ለምን እንደሚመጣልሽ ለሷ ለምን እንደሚመጣ ሁሌም እንደዚህ ነው። በቃ ለሴቶች ምንም ክብር የለውም። ሁሌ ስለምን ሁሌ ነው የምትወራው? አንቺ ስነ ስርዓት የለሽም እንዴ? ኧረ በእናትህ ራስ ስነ ስርዓት ይኖርህ። ካዲ ክደት አይበቃም እንዴ? ጭራሽ ትማሰት ትፈልጋለህ? ውሻ ነህ ጆ ስነ ስርዓት ምን ሆነ ነው? በቃ ብሯ አሁን አረብ ሀገር ነበርኩኝ አለች አይደለ? ለምን ካናዳ አትሆን አይመለከትም። ኖርሽ አያውቅም ናጆ ነይ ያራዳልች ነይ በቃ ነይ። ኧረ በማይልኝ አሁን በቃ ምርጫችን ምን መሰላችሁ? ተረጋግተን አሁን እሺ ምንድነው አንቺ ብርሽን አሁን እኔ አልወሰድኩም እያለ ነው። ካልወሰደ እንግዲህ ሰውስት ለምን ወሰደ እላለሁ ሲጀመር ስለወሰደብኝ ከሱ ነው። አንቺ አረብ ሀገር ስንት ዓመት ነበር? 4 ዓመት ነበርኩኝ። 4 ዓመት ሙሉ የሰራሁበት ነው ለኩል ለሱ ነው። እኔ እኮ ግራ ያለው አንቺ ግን አውቀሽኛል ወይ? ያለ ግንኙነት ነበረን ከዚህ በፊት እኔ አውቀሽኛል። በማርያም እንዴ እንደዚህ እግዚአብሔርን በነገራችን ላይ ማርያምን እንደዚህ ሲሆን አይቼው አላውቅም። እኔ ራሱ እንደዚህ ወጣበት ነው ታዲያ እኔ ጆ አይደለም አልሰማም። ምን ያንተን ሲጆ ተራይ በቃ አይደል ወንድሜ ራሱ ልጅ የኔ በቃም እንዴ
እሱ ክብር ስላለው ነው። እሺ ለሰው ልጅ እንጂ ያንጠለጥልክ አፍርጭ ነው መጣለ ቆሻሻ ነይ ጆ በቃ ተራጂ ጀመር። አሁን አማን እኔ በቃ ደቀበል ጭራሽ ካስብሶ ሲታይ ራሱ እኮ ዱርዬ ነው። ዱርዬ የዋ ነው። እሺ ብራዘር በዱርዬነት እንዳመጣ ሰማ። የሴት ልጅ በብር መብላት ነው የዋነት ኖ እኔ ሃርጎልኝ በበላ ደስ ይለኝ ነበር፣ ግን አልበላዋትም። ስለምትለው መላ ምንም ማውቀው ነገር የለም። አሁን የተረተረትን ተጣበሬ እንድትመልስልኝ ይፈልጋል። በማ ኧረ ስንት ሰው እንዳረገ አንተ ራስህ ሳታገኝ አታውራ። ስማኝ ወንድ ልጅ ና ሳታገኝ እቴ ተብዬዋ እሺ ታውራ። ነድዝ ሰልፊንታ ሁሉም ያውቃል። መጀመሪያ ነገር ረፍ አሁን መፍትሄው ምንም ተደባደባችሁም አልተጣላችሁም ነገር እዚህ ምንም የሚፈጠር ጉዳይ የለም። አሁን መፍትሄው ጋር ብንሄድ ይሻላል። ምንድነው መፍትሄው? ብሩ መመለስ ነው ያለበት፣ ወይ ደግሞ ምን እንዳረገበት እንዲነግረኝ ይፈልጋለሁ። ብሩ መመለስ አቅም ከሌለው ማለት ነው። ስለዚህ ደግሞ በምንም መንገድ ብትሄጂ እኔ ማውቀው መላ ስለሌለ አልመልስልሽም። አይደለም ብራዘርሽን ማለት ነው እስከነ ሁሉ ቤተሰቦችሽን ይዘሽ ብመጪን አላዳምጥሽም። ወደ ሳይሆን በግድ እኔ እቀበላለሁ። ከሱ ማለት ህግ ጋር መሄድ እንችላለን። ይሄ ማውራ ከፈለክ እናውራ። እኔ ወንድ ልጅ አወራለሁ፣ ችግር የለም። አወራለሁ እኔ እንደ ወንድ ልጅ አወራለሁ፣ ችግር የለም። ወንድ ልጅም ከፈለጋችሁ በምንም መንገዱ እኔ አልሰበላለሁ፣ በምንም እቀበላለሁ። እኔ በምን አድርገህ ትቀበለኛለህ? ሰላማዊ ብንፈታው ነው የሚሻለው። እሺ ትሰማኛለህ? አረ እኔ በቃ እኔ ራሴ ምንም መቆጣጠር አልቻልኩም። ማማን ሰማኛላ። እስከነ መጣሁ ሰዎች አሁን ወይ ቶሎ ሂድ ወይ ነገር ይፈጠራል። በቃ እዚህ አልሰማም። እኔ ገባ በገዛ ደግሞ በሰፈሬ መጥተሽ ማን መደብድም ገባ ጭራሽ ሰፈሬ ላይ መጣ የሚፈነዳብኝ ነው እንደሱ ነው። አረ ማዘርፍ አሁን ወደ መፍትሄው ብንሄድ ይሻላል። ብዙ ሰዓት ገደልን ገባችሁ እዚህ ቆመን። እኔም ሰዓት ቀጠሮ አለኝ ሌላ ቦታ፣ አንተም ይኖራል። እናት እኔም ቀጠሮ አለኝ እየወጣሁ ነው ያለሁት እና ምንም በቃ እነኛ ነስራበት ድንጋይ የምታሞቅሰው ነው የሚመስለው። ድንጋይ ያሞቀ ሰውን ገንዘብ እየበላ ካዲ ስማ ሰውን እንደዚህ አይተህ መገመት ግን አይከብድም። ሲሆን ሳይ ራሱ እንደዚህ እሺ ልጅ ክብር የለም። ሪስፔክት ከሰው አንዳንድ ሪስፔክት ይኖራል። ሪስፔክት አንዴ ታገኛለህ። ጭራሽ እኮ አንተ አታገኝም። ታውራት እኮ ስታውራት እስቲ አይተናል እኮ ሰማኔ በስነ እሷን አላቃትም። በስነ አላቃትም አላቅሽም። ጭራሽ አላቅሽም። ብሩ ስለበላ ነው የምትክዳት። ብሩ ስለበላ ነው ገንዘብ አይ እዚህ ጋር ጆ ተረጋጊ። በቃ አይደል ምንም ምን የምረጋጋው ነገር የለም። ተረጋጋለሁ። ተረጋጋ። አንድ ኮንክ ተጋበሪኝ። ማንሽ ወንድ ነኝ እንዴ? ዛሬ ነው የምቀበል። ተጋበሪኝ ወንድ ኮንክ ቀላሶ እንዳይመስልክ እሺ ወንድሜ። እኔ እንኳን ክብር ስላለው ነው እንኳን አይደለም እንትን ለአንተ ስላለው ነው እንዳንተ ነገርኩሽ እኮ ነው። ጨርሻለሁ ካንቺ ጋር ያለኝ ነገር ጨርሻለሁ። እኔ ደግሞ ጨርሻለሁ። ምንድነው የምንጨርሰው? እኔ ሴት ልጅ እንደዚህ ታግሻለሁ። ማንም እንደዚህ አውርታኛ ታግሽ ታይሰማሽ። የመጀመሪያ ጊዜ ነው። አታገስ ምን ልታረጋ? አረ ቃልዬ በቃ ተረጋጋ። አንተ እንዴ ምን አባቱ ነው? እኔ ሴት ልጅ ናት ብዬ ነው። ሴት ልጅ አንቺ አራዳ ቢያርልሽ ማርያም ነኝ እና ምን አባቱ ነው? ነው አንተ መረጋጋት አለብህ። ተረጋጋ በቃ ቱቱ ከባሰብኝ ግን ሰነዝርባታለሁ። ሰንዝራል እኮ ከባሰብኝ ነው የምሰነዝርላት እንጂ ሴት ልጅ ላይ እጅ አይዘረጋም እኮ። በቃ ሰንዝራል። አሁን ሰንዝራል እኮ። የሰው ልጅ ክብር የለም። ከዚህ በላይ ያከበርኳችሁ ብራዘር ገባ። አንተም ክብር አይደለም። እህትንም ወደዛ በልኝ። ካሁን ደቂቃ በኋላ ትሰማኛለህ? አማን ካሁን ደቂቃ በኋላ እንድትወራ አልፈቅድላትም። እኔ ደግሞ ሳትመልስልኝ አለቀም። እሱ ከዚህ ሰከንድ በኋላ እንዳትወሪ ነግሬሻለሁ። ከዚህ ሰከንድ በኋላ እንዳትወሪ። እሱ መፍታት ባይችል ወደ ህግ እኮ እንዳትወሪ። በቃ እንዳትወሪ። አንተ ምን ማለት ነው? እኮ ነሽ ምን ለበለኝ አረ አንተ ምን ሆነ ነው? ምን ሆነ ነው? አንተ ምን ሆነ ነው? አንተ ረፍ በቃ ጀመረኝ። ዛሬ ተመትቼ ቤት አልገባ። ለመጠጣት ሂድ። የት ነው የምጠጣው? ዞር በል። አትጆ ረፍ ታች የምትመስለው አንተ ነሽ። አንተ ምን ይመስላል? አሁን በቃ
ጆ ተረጋጋና ማለት ነው። ቁጭ በል ተረጋጋ። አይዞህ። የት ነው የምትቀመጠው? ቁጭ በል ተረጋጋ። አልቀመጥም። ሰማኛለህ? እሺ ምንድነው የምታረጋው? እሺ ምን አንተ አልቀመጥም እኮ ምን ልትሆን ነው ታዲያ? እኮ አልቀመጥም። ምንድነው ትልቅ ሳለለ እንዴ ቃል ምን ሆነ ነው እንዴ? እንደዚህ ነው አንተ በዚህ መንገድ ነው የሚፈታው? በዚህ መንገድ ነው የሚፈታው? ረፍ ጀመር አማን ሰማኝ። ረፍ በቃ እሺ ተው ለኔ ስትል ተው በቃ አሁን ተወኝ በቃ አንተ ራስ ሲጀመር ማለት ነው በቃ ወደ ህግ እንሄዳለን። ተው ገንዘብማ በልቶ አይቀር። አረ ምን ሆናችሁ ነው እንዴ? ምን ሆናችሁ ነው? ፍቅር ስለማይገዛው ነው። እኔ ምንም ማድረግ አልኩ። መጀመሪያ ነገር ያለው ምንም ማድረግ እንደማልፈልግ ግን በፍቅር ጠየቅ ነው አይደለ? በፍቅር አልመለሰልንም። ስለዚህ ገንዘቧን ስጣት ማለት ባለው አይደል? ጠየቀችው፣ በፍቅር ጠየቀችው። ገንዘቤን ስጠኝ ወይ ያደረክበት ነገር ንገረኝ ብለዋለች። ስለዚህ አንደኛው መፍትሄ ካልሰጣት እሺኛ ምን እናድርግ? ሰማኛ የምን ጓደኛ ነው እዚህ ጋር ምንም ማድረግ የምትችለው ነገር አለ። እኔ የትም ቢሆን አልፈታውም። ሰማኛ ይሄን አክል ከወራ በቂ ነው። ምንም የምትፈታው ነገር የለም። ምንም የምታመጣው ነገር የለም ማለት ምንም የምታመጣው ነገር የለም። አንተ ማለት በስነ ችግር የለውም። ሰማኛ ምንም የምታመጣው ጆ በቃ ተረጋግተህ ለምን አትወራም? ተረጋግተህ አውራውና ጨርሰን እንሂድ። በቃ ምንድነው የምትጨርሰው? ማን ምንድነው የምትጨርሰው? ምንድነው የምትጨርሰው? አንተ ለምን ስነ ስርዓት አይኖርም? አንተ ደግሞ ልታስደብድበኝ ነው እንደመጣው አይደለም እንዴ? እኔ ምን ላድርግ? ራሱ ምን አስበህ ነው የመጣው? እንዴ ልታስደብድበኝ ነው የመጣው? ምን አስበህ ወኔው ሲከራከር ራሱ ወኔ ለምዶ አለዘው እኮ ነው ለምዶ አረላሽ አገኝሻለሁ። ቆይ ምን ልታረጋት? ልትመልስልኝ ከሆነ አገኝሻለሁ። በሰፊው ጠይቅሻለሁ። አንቺ ቆይ አልገባኝም። ማለት የእናንተ ፍላጎት ብራችሁ ፈልጋችሁ ነው የመጣችሁት ወይስ ከልጁ ጋር ሌላ ነገር ፈልጋችሁ? ለኔም እኮ ወንድሜ ነው እኮ። ልብሴን ቀዳው፣ ልብሴን ቀዱታል። ዋጋ አስከፍሎልኝ እኔ ነገሩ እኮ እንዲደበደብ ያደርጋል። እኔ አልሰማም። አስራት አያወራም። ጭራሽ ክዶኛል። አሰፋው ችግር የለውም። ችግር የለውም። ጥሎ ነው ገዛለሁ። በየተብር ስላለ አለ የተብር ስላለ ችግር የለውም። ኑሮሽ አያውቅም። ሲጀመር ሁለት ብር ኑሮሽ አያውቅም። ሲታይ ራሱ በቃ ሁሉ ነገር የሌባ ነው። አክቱ ራሱ ሁለት ብር ኑሯትም የማያውቅ ስማ፣ ሁለት ብር የለሽም። የታወቀኝ ታዲያ እንታወቃለን ማለት ነው። እንደሌለኝ እንዳለኝ ገንዘብ አለ። አለቃችን ያልካል ነበር እንዴ? አለቃችን አራት ዓመት ምናምን ብለሽ ኧረ ዝም በል በእናትህ። እንትን ያለሽ እንዴ ሰው ላይ ሌባ የረባ ነገር እንኳን አልሰራበትም። ምን ይስራ? ይቀማል፣ ያጨሳል፣ ይጠጣል፣ ያጌማል። ዝም በል በእናትህ። የሚያወራ ይኸውልህ ሰው የሚያውቀው ነው የሚያወራ። ገባህ? እኔ እንደፈለጋችሁ ነው አያገባኝም። እንዴ ምን አገባኝ ማለት ነው? እንደፈለጋችሁ እንዴ ፍታው እንጂ እንዴ። እና እናንተ ታዲያ ለኔ ወይም ደግሞ ጭቅጭቅ ፈልጌ አይደለም ብር እፈልጋለሁ። ገብቶሃል? እና እኔ ለማስታረቅ ስሞክር እኮ እናንተ እያሳያችሁ መታረቅ የምንችለው ሲመልስልኝ እኮ ነው እኮ እንዲመልስልሽ እኮ ማለት ነው። መደማመጥ አለብን እኮ መደማመጥ አለብን። ሰምታችሁኛል? መደማመጥ አለብን። እንዴ እሱስ የምር በልቶሽስ ባይሆን አንቺ የት እናት ብዙ ማስረጃ አለኝ። ወደ ህግ መሄድ ካለብን እንሄዳለን። ወደ ህግ ድረስ አመረረችው። ታዲያ እስካሁን ቀልድ ነበር ይመስላል አይደለም? ወደ ህግ ናጁ ሂጂ አይደለም አሁን ሂጂ አሁን ሁለት ሰከንድ አትታገጂ። ሂጂና አስመልሽ። እኔ እናንተ ፋራ አይደለሁም። መጀመሪያ ማስመለስ ከቻልሽ እንዳንተ ጸብጸብ የሚለኝ ሰው አይደለም። እንደበላ እኮ አረጋግጠው። ማን ነው የሚያረጋግጠው? ማን ነው የሚያረጋግጠው? አረ በእናታችሁ ያስታውቀው ሲጀመር እኮ እና አሁን የምትለውን በሉና ቃል እኮ ብሩም ማለት በቃ አንተ ወንድም ዋና አንተ ከሷ ትልቃለህ በእድሜ። ስለዚህ ደግሞ በእድሜ ስትልቅ የሆነ ነገር ታውቃለህ። ስለዚህ የሆነ ነገር በለው። አሁን ብሩን ትሰጣታለህ ወይስ አትሰጣትም? ሌላ እርምጃ ለውሰድ? አንተ ግን ስለምንድን ነው ቆይ የምትወራው? አንተ አይሰማም እንዴ? እሷን ብር ትሰጣታለህ? ደንቆራ አይሰማም እንዴ? ደንቆራ አይደለም እየተናገሩ እኮ አይሰማም እንዴ? ስለምን ገንዘብ ነው የምትወራው? ስለምን ገንዘብ ነው የምትወራው? የሷ ገንዘብ የምን ገንዘብ? እሷ ማናት? እሷ ገንዘብ ኖሯት አያውቅም። እሷ እህትህ ገንዘብ ኖሯት አያውቅም። ስለነበራት ነው የላከችልህ። ወደዛ ሂድ በእናትህ፣ ወደዛ ሂድ። ምን አትበል እንዴ? ፕራንክ ነው። ና ብራዘሪ ና አማን አንተ
ደብድበህ ይቅርታ ምናምን ተዋውቃት ፊያሜታ ትባላለች። ድብድቡ ሶሪ አባቢ ኧረ በእናትህ ናቲ ተሞተ። እኔ ጭራሽ አልታገስም ታውቃለህ። ሚካኤልን ልበረከው ነበር። ሚካኤል በዛብኝ ጭራሽ አንተ እኔ እንደዚህ ጭራሽ ኧረ በይል። ያው እንግዲህ ምን ተሰማሽ? እስቲ ይሄ ፕራንክ ምን ተሰማሽ? ካሜራማናችን እዛ ነው። አንተን ሲጀመራ ካሜራማኑን ነበር ናፖላችን ነው። ቴንክ ዩ አባቢ። ጆ እንግዲህ ተሰርታለች። በሚገባ ነው ሚካኤልን በሚገባ ነው የሰራው መስሏል ማታ። እኔ በነገራችን ላይ ይሁን አላ በጣም ስሜት ውስጥ ነው የገባሁት። ማለት አሁን ገንዘብ ምናምን ነገር አረብ ሀገር ምናምን ነገር ሰርተው ምናምን እዚህ ወንድ ልጅ ምናምን ነገር አለው ምናምን እንደሚል አውቃለሁ ምናምን ነገር ግን እኔ ግን ጭራሽ እንዴት በቃ ጠላለሁ ይሁላ እንዴት ወንድ ልጅ እዛ ሀገር ሄዶ ለፍቶ የሚያመጡትን ገንዘብ እንዴት ይበላሉ ምናምን ብዬ እንትን ነበረ ማለት ነው። ይሰማኝ ነበር ሁላ ማለት ነው። ለእህቶቼ ምናምን በጣም ከነ በቃ ሚካኤልን በጣም ነው ማዝንላቸው ማለት ነው። ጭራሽ እኔ ላይ ደግሞ ሲመጣ በቃ መቤትን በቃ ራሴን መቆጣጠር ነው ያቃተኝ እና በሚገባ ነው የሰራችው። ነጭክናውን ልፈነክተኝ ነበር እኔ በቃ እኔ በቃ ማረገው ነገር ነው ይጠፋኝ ታውቃለህ። ቅድም ተረማድኩ ሰው ከፍቷል እና ሁላ ምናምን ተቀዳዷል ገብቷል። እዚህ ጋር ራሱ የሆነ የወደኩበት ምናምን እጄ ሁላ ታውቃለህ። አሁን መታሸት አለብኝ ያምን እና የሆነ በቃ ሁሉስ ደግሞ በጣም ሁሉስ እንግዲህ ጆ ያው በዚህ መልኩ ፕራንኩን ተሰርቷል፣ ተሳክቶልናል። ቀጣይ በአዲስ ስራ እንመጣለን። ይመቻችሁ። ሰብስክራይብ ያደርጋችሁ እንወዳችኋለን ፋሚሊዎቻችን። ሰብስክራይብ ያደርጋችሁ። ግን ሁልጊዜ ጆ ፕራንክ ይሰራል አይሰራም እኔ ታምሬበታለሁ። እንግዲህ እስቲ እናያለን። ከእናንተ ጋር ደግሞ ያለኝን እናያለን። ይመቻችሁ።